ገጠመኝ ታሪክ ልንገራችሁ። ወላሂ አንድ ሸህ ነበረና ተማሪዎቹ ልክ እንደዚህ እያለ ያስቀራቸዋል። ይህን በቃ ተጅዊዱን ጠብቆ ያስቀራቸዋል። እና ተማሪዎቹን ምን አላቸው? አደራ ልጆች ያላቸው፣ ማንኛውንም ኖርማል ወሬ ስታወሩ ራሱ በመካከላችሁ ተጅዊዱን ጠብቃችሁ የሚሳበውን እየሳባችሁ ቁርአን እያወፈራችሁ ሁሉንም ጠብቃችሁ አውሩ አላቸው። በዛ አፋችሁ ላይ እንዲለምዱበት አሻሉ ተማሪዎቹ። ከዚያ በኋላ እንደ አጋጣሚ ልክ ምሽት ላይ ነው ማታ ላይ እሳት እየሞቁ እያለ ተማሪዎቹና አስተማሪው ሸኽየው እንደ አጋጣሚ ከእሳቱ ስር ተነስተው እያለፉ እያለ በእሳቱ ላይ ጥምጣማቸው ይወድቃል። ይህን ያየው ተማሪ እንግዲህ ወሬ ስታወሩ በኖርማል ወሬ እንዳታወሩ በተጅዊድ አውሩ ተብለዋል። የነሸጥ ጥምጣም ተቃጠለ ይላል። ከዚያ በኋላ ዞር ሲሉ ሰዎቹ ጥምጣሙ ተቃጥሎ አመድ ሆኗል። ምን ነው ልጅ እስኪ ተቃጥሎ እስኪያልቅ ድረስ ለምን ዝም እንደዚህ ጎተትክ? ለምን አትነግረኝም ነበር? ቶሎ አሉት። ያሻ ምን እናደርግ ኖርማል ወሬ ስታወሩ በተጅዊድ አውሩ ብለውናል። ተቃጠለ የሚለው ቃፉ ላይ ደግሞ መድ አለው። መድ ምን ይባላል? ጣ ሸዳ ሆኖ ከመጣ ቃፍ ላይ ያለ የመድ አይነት ምን ይባላል? ለጀማ በዚሁ አጋጣሚ ጠይቃችሁ ጥያቄ። ተቃጠለ የሚለው ላይ ጣ ሸዳ ከሆነ ከሱ በፊት ያለው ቃፉ ላይ የሚገኘው የመድ አይነት ምን ይባላል? ወላ ያወቀ ጎበዝ፣ ያላወቀ ሰነፍ። እዚህ ላይ ያለው የመድ አይነት የመሳቢያ አይነት ምን በመባል ይጠራል? መድ ላዚም። ጥሩ ነገር ግን መድ ላዚም ለሁለት ይከፈላል እኮ። መድ ጠቢዒ አይደለም። መድ ላዚም ያወቀ በጣም ጎበዝ። መድ ላዚም አልሙተሲል አይደለም። ይህን ያወቀ ወላሂ በጣም ጎበዝ። መድ ላዚም አልከሊሚ። ጥሩ ሌላ መድ ላዚም አልከሊሚዩ ሙሰቀል ይባላል። مد اللازم الكلمي المثقل وما مقدار حركاته 6 حركات وجوبا أو لزوما. كمد ፊደል በኋላ የሸዳ ፊደል ከመጣ በዚያ ላይ የሚገኘው የመድ አይነት መድ اللازم الكلمي المثقل ይባላል። መድ اللازم الكلمي المخفف ለዚህ ምሳሌ ማን ነው የሚሰጠኝ? ጎበስ አህካም ተጅዊድ አስተምራችሁ እንዴ? ወደስ አላስተምራችሁ? መድ ላዚም አልከሊሚይ ሙኸፈፍ ለዚህ ምሳሌ የሚሰጠኝ ማን ነው? በቁርአን ላይ ውስን ቦታ ላይ ያለው ለባሊን እሱ አይደል? እሱ መድ ላዚም አልከሊሚይ ሙሰቀል ነው። እሱ መድ ላዚም አልከሊሚይ ሙኸፈፍ አልአና ስንት ቦታ ላይ ያለ? ስንት ቦታ ላይ ያለ? الآن وقد عصيت قبل. أشي ريان السلام عليكم. وعليكم السلام. ريتنا أستاذ. لا مالنا. الحمد لله. علينا ما شاء الله. كذي في السنة. ስሜ ከዚህ በፊት የቲክቶክ ነው ወይስ ትክክለኛው ስሜ? እዚህ መጥተህ ታውቃለህ አይደል? ራይነር። አዎ አስታውስኩ። አንዴ መጥቻለሁ። ብዙ ጊዜ ስጠይቅ አብን ቪዲዮ ስለቀው ያለው ማሻአላህ ጠይቃለሁ። እሺ ልጆች አሁን ቁርአን በተለያየ ድምጾች እንቀራለን። እጫወታለሁ። አንዴ በባህሩ ስር አንዴ ወላሂ መረሰው ማለት ነው። እናቴ ቡና ግዛ ብላ ትልከኛለች። 25 ሳንቲም ሰጥታ ልገዛ ሄድኩኝ። ከዚያ መካከል መንገድ ላይ በይ ምናምን እየተጫወትኩ ቆየሁ።
ከዛ ልክ ብቅ ብላ አንተ ከዛ ያልኩት ከዛ እንደዚህ እኔ ረስቼዋለሁ። ቶሎ ብዬ ሄድኩኝ። ቡና ግዛ ብላይ ስኳር ገዝቼ መጥቻለሁ። ወላሂ ስኳር ገዝቼ ከዚያ ብረት ምጣዱ በጣም ግደው ስለነበረ እየጠበቀች ስለነበር ጥዳው ምንም ምንድነው ምናምን ብላ አላየችም። ቶሎ ፍትት አድርጋ ስኳሩ ቡና መስራት ብረት ምጣዱ ላይ ጣ እናንተም እንደዚህ ተሸውራችሁ አታውቁም? ታውቃላችሁ አታውቁም? ይሄን ባህር ላሳያችሁ በአላህ ዋና እየለመድኩ ነው። አንቺ ባህር በቅርብ ቀን ጠብቂ፣ አዋኝሻለሁ። ወሰላሙ ዐለል ሙርሰሊን ወልሐምድ። አቤት አቤት፣ እንዴት ነህ? ደህና ክርስቲያን ነህ አይደለ? ደህና ነኝ እግዚአብሔር ይመስገን። ክርስቲያን ነኝ አልሐምዱሊላህ። ነበር አልሐምዱሊላህ ልል ነበረ። የድሮ ህይወቴ ኤልያስ ብለኝ ነበር። ክርስቲያን ሙስሊም ነበር ከወራቶች በፊት። እዛ ክርስቲያን አሁን ጌታ ይመስገን ክርስቲያን ነኝ። አርካኑ ሱራ ስንት ነች ዳጊ? ምን አልከኝ? አርካኑ ሱራ ስንት ነች? ሄሎ አርካኑ ሱራ ስንት ነች? አንዴ ቆይ አንዴ ና ጎግል እንዳትሄድ ና አርዛ ያመጣው ቶሎ በል። አርካኑ ሱራ ስንት ነው? ጋዲስ አርካኑ ሱራ ስንት ነው? ሳዲ ድረስ ሳዲ ሊጠይቅ አርካኑ ሱራ ስንት ነው? አንቺ ሳዲያ ቁልፉን ስጪው። ይቅርታ እያየ እኮ ነው። በምድር ነው ታውቃላችሁ። ጉግል እያየ ነው። አያገኘውም እራሱ ፈልግ። ጋዲስ ጉድ በሱ ቤት ማለት ነው። በቃ እንትን ስፕሮቴ ከሰርቶ በቃ ሄደ ማለት ነው። ገባ በዘዴ ሳዲያ ቁልፍ ብሎ ሄደ። ሳዲያ ድረሽ ይህን እንዲህ አይነት እንትን ያስተማራቸው ማን ነው? ማን ይባላል? ሳራ ወይ መለስ እንዲህ ማጨርበር ማን ያስተማራቸው? ይሄ የጳውሎስ ስራ ነው የሚሆነው። ጳውሎስ ምን አለ? ስርት የሁዲ ሊአርበሐ ልየሁድ አለ ወስርቱ ተሕተ ናሙስ ሊአርበሐ ለዚነ ተሕተ ናሙስ አለ። አይሁድ ሳልሆን አይሁድ መስዬ ቀረብኳቸው አይሁዶችን ላተርፈ ወደ እኔ ላመጣቸው አለ። ከህግ በታች ሳልሆን ከህግ በታች ሆኜ የቀረብኳቸው ወደ ህግ ላመጣቸው ዘንድ እያለ ይናገራል። የሰዎች ማንነት ተመሳስሎ ይህ መናፍቅነት ስራ ማለት ነው። ከዛ በመካከላቸው ገብቶ የመሸወድን ስራ ነው የሰራው። ጳውሎስም እንዲህ ነው ያደረገው በክርስትና ላይ የነቢያቶችን መንገድ በዚህ መልኩ ነው የበረዘው። የበግ ለምድ ለብሶ ገባ በመካከላቸው። መጀመሪያ ላይ ሳሳድ ቆየ። መጨረሻ እንደገና በቃ እኔ ጌታ መርጦኛል ብሎ ገባ መካከላቸው። የሚፈልገውን ያክል ጻፈ። የነቢያትን መንገድ እንዳለ ከሄድ አድርጎ የራሱን መንገድ ክርስትናን አቋቋመ። ቸዋል ይሄን ያደረገው ቸዋል። አይሁዶች በጣም ክፉዎች ናቸው። እናት ያላወቋቸው ነው። አይሁዶች በጣም ክፉዎች ናቸው። ገጠመኝ ንገራቸው ነው በዚህ ሀገር። ከዚያ ዘበኛ ልክ መድረሳችን አለ እንደዚህ አሊፍ ባዳ ሳ ምናምን ክፍል ድረስ አለ እንደዚህ የሀፊዞች የባ ክፍል ተክፍል አሊፍ ክፍል እዛው ግቢ ውስጥ እናስችለዋለን። ዘበኛው ከመድረሳችን በታች ነው የሚያድረው። ልክ ከዚያ መጥቶ እሱ በበራችን አልፎ በመድረሳችን በር መስጅድ ሄዶ በመብራቱን ሽንት ቤት ነው እስኪያበራ ድረስ እሱን ጠብቀን ነው እኛ ተከትለ ነው የምንወጣው። በጣም ጨለማ ስለሆነ ልጆች ነው። ከዚያ ከዕለታት አንድ ቀን ልክ እንደዚህ እየጠበቅኩት ምናምን እንደዚህ በጣም ቀረብኝ። ሽንት መተኛል። ሌሊት ነው። ከዛ እንደዚህ በመስኩ በሽንቁር እንደዚህ በበሩ እናየዋለን። መስኮትም አለ፣ መስተዋት አለ።
በዛ ስጠብቀው በቃ ከዚህ ሲሄድ ምናምን አልመጣልኝ። ቁርስ ሻይ የምንጠጣበት የሻይ ቡሻ አለ እዛው መድረሳ ውስጥ አለን። 20 ልጆች ነን፣ ተኝተናል። ማብራት አይቻልም። የሱቢ አዛን ካለ በስተቀር ሌሊት ተነስቶ ማንም ማብራት አይችልም። ከዛ በጣም እንትን ሲለኝ እዛው ሻይ ቡሻ ላይ ሸናሁትና ለብቻ በዚህ ሰው እንዳይደፋ ጠዋት ሲቀመጥ ማስቀመጥኩት። ልክ ጠዋት ለሱቢ ሶላት አዛን ሲባል ጊዜ ሲወጣ ያን ልጅ የደፋሁት እዚህ አጠብኩትና ቁርስ ላይ ሻይ ጠጣሁት እና ልጆች ነን። በዛ ሰዓት ሰውየው ሲመጣልን ጊዜ ተከትለ ነው ሄደን ውዱ አድርገን መስጅድ ገብተን እንሰግዳለን። ሰውየው ካልመጣ ከባድ ነው። ልክ እንዲሁ አንድ ከኦሮሚያ ክልል አብድረዘቅ የሚባል ልጅ ነበረ። የእኛ ኩያ ነው። በጣም ጎበዝ ልጅ ነው። የአርሲ ልጅ ነው። አርሲ የሚባል ሀገር ሁላችንም ልጆች ነበርን የዛኔ ያስተሳለኝ እና እሱም እንዲሁ ነበር። እሱም አንድ ሌሊት ተነስቶ በቃ ዘበኛውን ይጠብቃል። እኔ ያየዋለሁ። ከዚያ በኋላ በቃ ከግራ ከቀኝ ይላል እስኪመጣለት ድረስ በጣም ሽንት ወጥሮታል። ቀረበት። ሲቀርበት ጊዜ መስኮት አለ የመድረሳው። መስኮቱ ደግሞ እንደዚህ ዲዛይኑ ምን ነበር መሰላችሁ? ብረት እንደዚህ ጥልፍልፍ ተደርጎ መስተዋት አለው። ከዚያ መስኮቱ ላይ እንደዚህ ወጣና ልክ ብረቱ ላይ እንትኑ ላይ ሲሚንቶ ላይ ተንጠላጥሎ እዛ ወጣና ብረቱን እንደዚህ ያዝ አደረገ ከላይ ማለት ነው። በአንድ እጁ እንደዛ ብረቱን ይዞ ዚፑን በአንድ እጁ እየከፈተ ለመሽናት እምቢ ብሎታል። መያዙን ረስቶት ዚፑን ሊፈታ እንደዚህ እኔ ከታች ተተንቻ ያዋለሁኝ እንደዚህ ብዬ ልቅቅ ያደረገው ከታች ሊፈታ ሁለተኛውን እጁን ማለት ነው። ሄዶ መሬት ላይ ወደቀ። እኔ በሳቅ የለው በቃ ህመሙን ቻል አድርጎት እንዳይሰሙት ሌሎቹ እያለ ተኛ። ለካ እኔ ብቻ አይደለም ጓደኞቼ ብያዩ ነበር። እነሱም በሳቅ እኔና ሁለት ጓደኞቼ ምናምን ከድር እና አብድራህማን አሊ የሚባል ይመስለኛል ያናን በቃ በሳቅ የለም። ከዛ እንደምንም ቻል አድርጎት ተኛ። ሱብሒ ላይ ለሱብሒ ሶላት ምናምን እንደዚህ ሄደ፣ ተነሳ፣ ሰገድን ምናምን። ከሱብሒ ቁርአን ከቀራን በኋላ እኔ አላስቻለኝም በቃ ሌሎች ጓደኞቼ ለመናገር ማለት ነው። ሄድኩኝና ኑርሴ ምናምን ይባላሉ። ኑርሴ አልኩት ዛሬ አብድረዛቅ እኮ እንደዚህ ሆና በሳቅ የለም። እነሱ ሄድና ነገሩት። አብድረዛቅ ዛሬ እንደዚህ ሽንትልሻ ወደክ እንዴ ምናምን ማለት ሁሴን የነገራቸው የሆነ አለቀሰ። እንደገና ቆይ ለኡስታዝ እናገራለሁ እያለ እያለቀሰ ሄደዋል። ላይ ለመድረሳ ኃላፊ ምድር ኡስታዝ እንድርስ ይባላል። ለሱ ነገረው። ኡስታዝ ሁሴን እንደዚህ ነገሩን ሳይናገር ማለት ነው እያለቀሰ ሄደው ምን ሆነ ሲለው ሁሴን የሆነ ነገር አውርቶብኝ ነው አሉ። ቢነግረው ይስቃለች። ከዛ ተቆጣና ኡስታዝ ለምን ምን ነግረህበት ነው አለኝ። እንደዚህ ስነግረው ለሱ ራሱ ኡስታዝ ራሱ በሳቅ ከዛ እንደገና ሌላ ለቅሶ ጨመረባት እና ልጅነት እንትን አለ። የዛኔ በጣም ጠንካራ በጣም ጎበዝ ልጅ ነበር። በጣም እኔ የደነቅበት ነበር። በቃ ያ ልጅ እኔ ተአምር ነው ነበር። ሳል ልጅ ነው የፈለገ ቢሆን አይሳሳትም ነበር። ቁርአን ከኦሮሚያ ክልል ነው። አሁን የት እንዳለ አላውቅም። አብድረዛቅ ይባላል። ትንሽዬ ልጅ ነበር። ሙዕጅዛ ያኔ በቃ ተአምር የሆነ ልጅ ነው። የፈለገ ቢሆን አይሳሳትም። በጣም አደንቀው ነበር። ባለበት አላህ ይጠብቀው። አላህ እጅ አለው በሚለው ጉዳይ يقول الله سبحانه وتعالى قال يا إبليس ما منعك أن تسجد لما خلقت بيدي أستكبرت أم كنت من العالين. وقال النبي صلى الله عليه وسلم يطوي الله السماوات السبع بيمينه والأرضون السبع بشماله يوم القيامة
فيهزهم هزا فيقول لمن الملك اليوم لمن الملك اليوم لمن الملك اليوم فيقول لله الواحد القهار. الله سبحانه وتعالى بالقرآن لا من إله في سورة صاد لا إبليس من عرب قال يا إبليس هو ما منعك أن تسجد لما خلقت بيدي بأجوتي لفتركت كمسكر من كلكله قالوا إلى آدم عليه السلام أبطرتنا آدم الله سبحانه وتعالى بأجوني سرع يفتر له صفة اليد بل يداه مبسوطات اليهود يد الله مغلولة غلت أيديهم ولعنوا بما قالوا إلى الناس الذي الله آدم بأجوتي فتركت اسكال درس أو أجعله يا سن القلب لكن دنيا عجنوي لا أيدل لكن دنيا عجنل ተቻላለ ፈጣሪ እንደመሆኑ የራሱ የሆኑ ባህሪያቶች አሉት ከፍጡር ጋር በፍጹም አይመሳሰልም። ይህን ራሱን የነገር ለይሰ ከሚስሊሂ ሸይኡን ይላል ወሁወ ሰሚዑል በሲር እኔን የሚመስል አንድም የለም ካለ በኋላ እኔ እሰማለሁኝ ያለው አላህ ስብሓነ ወተዓላ ይሰማል ያል ብለን እንዳመነን ሁሉ አዎ ከዛሊከ ለሁ ሲፈቱል የድ እጅ የሚል ባህሪ ለእርሱ አለው። ነገር ግን ለይሰት የድሁ ከየዲ እጁ ከእንደኛ እጅ አይደለም። እንደዚያ ብላ ያሰበ ካለ ተሳስተዋል፣ ክህደት ነው። ሄሎ ሰላም አለይኩም። ወአለይኩም ሰላም። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? የጥዊ ላሁ ሰማዋት ሰብዕ ወልአርዱን ሰብዕ ያኒ የውም አልቂያመት አላህ ስብሓነሁ ወተዓላ የትንሣኤ ቀን 7 ሰማያትን በቀኝ እጁ 7 ምድርም በግራ እጁ ተቀድላቸዋል ብሎ ተናገሩ። ከዛሊከ ለሁ ሲፈት አልየድ። ከዚህ ከሐዲስ እንደምንረዳው አላህ ስብሓነሁ ወተዓላ እንዳለው እንረዳለን። ያ እጅ ግን እንደኛ ፍጡር ጋር በፍጹም አይመሳሰልም። ይሄ ነው። እሺ ረመዳንን ወር ሲጾሙ እንደነበር ነብያቶች አሁን መጽሐፍ ቅዱስ ላይ ባሳየ ሻሃዳት ይዘው አይደል? ረመዳን ወሩን እኮ ወሩ ላይ ሊጾሙ ይችላሉ፣ ችግር የለው። እናንተ ግን ወሩ ላይ የምትጾሙበት ምክንያት ቁርአን የወረደበት ብላችሁ ነው አይደል የምትጾሙት? አይደለም። ምን ብላችሁ ነው የምትጾሙት? ረመዳን የምትጾሙበት ምክንያት ምንድን ነው? ያለፉት ነብያትና ትውልዶቻቸው ታዘውበት የነበረ ስለነበረም ነው። ማስረጃ ነስተህ ከቁርአን እኮ እነሱ በቃ 9ኛ ወር ላይ ስለጾሙ እናንተም 9ኛ ወር እየጠበቃችሁ ትጾማላችሁ። ምክንያታችሁ ይሄ ነው። አሁን በነብያት መንገድ ላይ ስለሆነ ነብያቶች ሲጾሙ እንደነበረ የረመዳንን ወር አላህ ሱብሓነሁ ወተዓላ በቁርአን ላይ ይነግረንና ከዚያ በኋላ በዚያ ላይ እንደሆነ አሁንም ላሳይህ ነው መጽሐፍ ቅዱስ ላይ ከፈለክ ኖ እኔ አሁን እየጠየቅኩ ያለሁት እናንተ ረመዳን የምትጾሙበት ምክንያት ቁርአን ስለወረደ አይደለም የምትጾሙት? አይደለም። ቁርአን ስለወረደ አይደለም በረመዳን ወር የምትጾሙት? ኧረ እባክህ አይደለም። ከሱ በፊት ነው ትእዛዙ ታዘዘና ከዚያ በኋላ ቁርአኑ ላይ አላህ ምን ይላል? ሸህሩ ረመዳን الذي انزل فيه القرآن ይላል። ይህ ረመዳን ወር ማለት የቁርአን የወረደበትን ወር ነው ብሎ በዚያው አጋጣሚ ግር መንገድ ነገረን እንጂ ቁርአን ስለወረደ ነው የምትጾሙት ረመዳንን ብሎ አልተናገረም። እሺ ታዲያ የምትጾሙበት ምክንያት ለዚህ ነው የሚል እስኪ ከቁርአን አሳይ ምክንያቱ። በጣም ጥሩ። يقول الله سبحانه وتعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ሆይ እነሆ ጾም በእናንተ ላይ ተደነገገ ይላል አምላክ አላህ ራሱ። ከእናንተ በፊት የነበሩ አማኞችም ላይ ተደንግጎ እንደነበር ይላል። ከእኛ በፊት የነበሩ ነብያቶች ላይ ሁሉ ተደንግጎ እንደነበር ይሄንን የረመዳን ወር ለእኛም ደነገገ። ያ ነው እኛ የነብያት ረመዳን መሆኑን በምን አወቅ? እዛው ላይ አላህ ሱብሓነሁ ወተዓላ ምን አለ? ሸህሩ ረመዳን አለ፣ የረመዳንን ወር ብሎ ተናገረ። እስቲ አሳየኝ። እስቲ የአማርኛውን ቁርአን እናሳያለን። አብሽር አነሳ እንዳውጣለት ነው። ሱረቱል በቀራ 183 ያውና እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደተጻፈ ወይንም እንደተደነገገ በእናንተም ላይ ተጻፈ ወይንም ተደነገገ ይለናል። ልትጠነቀቁ ይከጀላልና ማለት ጌታችን አላህን ልትፈሩ ይከጀላልና። እንግዲህ የአምልኮ ግባቸውና ዓላማቸው ምንድነው? ፈሪሃ አምላክ አላህን ያወርሱን ዘንድ ነው። ስለዚህ ያንን አላህ ከተናገረ በኋላ የትኛው ወር እንደነበረ ሲጾሙት የነበረው እነዚያ እኛም የታዘዝነው ቀጥሎ ሲናገር ምን ይላል? ሸህሩ ረመዳን ይላል። የረመዳን ወር የሚለውን አሳየ እያለ ነበር። አሳየው አንዴ 85 ላይ ይባል 85 ላይ ያውና ምን ይላል? እንድንጾም የተደነገገው ወር የረመዳን ወር ይላል። ወደ አማርኛ አድርግለት። ወደ አማርኛ ያና እንድትጾሙ የተጻፈባችሁ ያ በእርሱ ውስጥ ሰዎች መሪ ከቅን መንገድ እውነትን ከውሸት የሚለይም ይላል። ገላጆች ቁርአን የተወረደበት የረመዳን ወር ነው እያለ ይናገራል። ወሩ የረመዳን ቁርአኑን አሁን እኮ ጾሙን የምትጾሙ ቁርአን የተወረደበት የረመዳን ወር ነው ማለት ነው። ቅድም ምን እያልኩህ ነበር?
ቁርአን ስለተወረደበት ነው ረመዳንን ጾሙ የተባላችሁት አልከን። አይደለም እንደሱ ያለው ምንድነው ብዬ መልሼ እንዴት አስረዳሁ? እንድንጾም የታዘዙ ነው የቀደሙት ነብያቶችና ትውልዶቻቸው ስለታዘዙ በዚያው መንገድ ላይ ልክ እንዲሁ ደግሞ በእግር መንገዱን በዚሁ አጋጣሚ ቁርአን የተወረደው በረመዳን ወር እንደሆነ ነግሮናል ስለነበር ስለ እግረ መንገድ ያወራል። እግር መንገድ ብሎ የተጻፈ ፈልገህ ነው? እንደሱ ሳይሆን እየተናገረ ያለው አላህ ሱብሓነሁ ወተዓላ በአውዱ አውድ ለማለት ነው። እግር መንገድ ማለት እዚያው ጋር አውዱ ላይ ስታነበው ጊዜ በዚሁ አጋጣሚ ቁርአን የተወረደው በረመዳን ወር እንደሆነ እየነገረን ነው። እንድትጾሙ ያለ ለምን አወጣው? እንትኑን አሳየኝ። የቁርአን ደምት ባከና አንዴ ለጠየቀው ጥያቄ ረመዳንን ወር የሚላል ወይ ብለህን ነበር። በጾሙ በታዘዘ ጊዜ አይደለ? ያው ረመዳንን ወር ብሎ አስቀምጦታል። ስለዚህ ያለፉት ህዝቦችና እኛ የምንጾመው የረመዳን ወር መሆኑን አሁን አገኘህ አላገኘህም? እንዴ አግኝቻለሁ። ፐርፐዙ ግን እናንተ ቁርአን ወር ነው የምትጾሙት። ኧረ እባክህ ቁርአን ስለተወረደበት ነው የምትጾሙት አይልም። እንደሱ አይደለም የሚለው። በዚህ አጋጣሚ አላህ ሱብሓነሁ ወተዓላ ቁርአንም የተወረደው በዚህ ወር ነው እያለ እየነገረን ነው። ይሄ ብቻ አይደለም ያው ይላል ያው እሺ ስቴታል ቁርአን የተወረደበት እያለ ይነግረናል። ያው ቁርአን የተወረደበት ወር ረመዳን ወር አይደለም የምትጾሙት እናንተ እኮ እኔ እኮ እያልኩኝ ያለሁት ምን መሰለህ እናንተ ረመዳንን የምትጾሙት ቁርአን የወረደበት ወር ስለሆነ ነው አልኩ። አይደለም አይ አንተ ደግሞ አይደለም አልከኝ። አዎ ደስ አይደለም። እንዴት ነው? ስልክን ትንሽ ራቅ አድርግልኝ። ካድርልስ ጾምን ለምን እንደታዘዝን ከላይ ያስቀምጥልሃል ወገናችን። እናንተ ያመናችሁ ሆይ የሚለው ትዕዛዝን አስመልክቶ የመጣው ነው። ለምን ቁርአን ስለተወረደበት ነው እንድትጾሙ ያዘዝኳችሁ አላለም? እዚያ ጋር እኔ እናንተ የምትጾሙበት ወር ረመዳን የወረደበትን ወር ነው አለ። ስለዚህ እሱ ማለት ምንድነው? ቁርአን ስለተወረደበት ነው የምትጾሙት እያለ አይደለም። ገብቶሃል አይደለ? ቁርአን የወረደው መቼ ነው ቢባል መልሱ ምንድነው? በረመዳን ወር ነው መወረድ የጀመረው። ነብዩ ሰለላሁ ዐለይሂ ወሰለም እሺ እንደዛ ከሆነማ የቀደሙ ነቢያቶችም እኮ በረመዳን ስለጾሙ ነው በረመዳን ጾም የሚልበት እኮ አይደለም። ማለትም ደግሞ 9ኛ ወርን ስለጾሙ አይደለም። 9ኛ ወሩ ከላይ ያለህ ነው። እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ፣ ከእናንተም በፊት በነበሩ ህዝቦች ላይ ተደንግጎ እንደነበር ይለናል። የቀደሙት ነቢያቶቻቸው ሲጾሙ የነበረው በዚሁ ወር ነው። አሁንም እኛ የታዘዝነው ጾመን በዚሁ ወር ነው። በዚሁም ወር ልክ እንዲሁ ቁርአንም ወርዷል እያለ እየነገረን ነው አላህ ሱብሓነሁ ወተዓላ። ስለዚህ የቀደሙ ነቢያቶች ህዝቦቻቸው 9ኛ ወሩን የጾሙበትን አሳይ። መጽሐፍ ቅዱስ ላይ ላሳይ። እሺ ህዝቦቻቸው 9ኛ ወርን የጾሙበትን አሳይ።